ትተዋወቃላችሁ እንዴ? ኧረ አላውቃትም። ታናሽቴን መስለኝ ነው። ምንሽ ነች? ሰራተኛዬ ናት። እኔ ግን እንደዛ ላያትም። ማለቴ በጣም ጥሩ ሰው ነች። ብዙ ጊዜ ሆና ከተቀጠረች? አረ ቅርብ ጊዜ ነው የመጣችው። የድሮ ሰራተኛዬ ወደ ገጠር ስትሄድ አዳነ ነው ጥሩ ሰው አውቃለሁ ብሎ እሷን ያመጣልኝ። ኦኬ። አዳነ ምንሽ ነው? የባሌ አብሮ አደግ ነው። ኦ ይቅርታ፣ ለቤተሰቦችሽ ገባው መሰለኝ። እንዲሁ ነገሩን ለማወቅ ብዬ ነው። አረ ችግር የለውም። አሁንማ እኮ ለምጄዋለሁ። የሁል ጊዜ ጥያቄያቸው አይደል? የተሰጠኝ ማስረጃዎች እዚህ ግባ የሚባል አይደለም። ምንም ፍንጭ እየሰጠኝ አይደለም። ለዚህ ነው እንደ አዲስ ሙሉ ምርመራ ማድረግ ያስፈልገኝ። እሺ ከልብሽ እንዳልሆነ ገብቶኛል፣ ግን ምን ማድረግ ስለማይቻል ነው ጽናት። ምን አማራጭ አለኝ? እኔ የምለው ይሄ ነገር ምንም አይነት ለውጥ ከሌለው ቢቀርስ? እንዴት ተስፋ ትቆርጫለሽ? ምንም አዲስ ነገር የለማ። በቃ ምንም ለውጥ አታመጡም እኮ። ሞተሽስ ቢሆን ጽናት፣ ደምሽ በከንቱ ቢቀርስ? እንደዚህ ሆኜ ምንም የማልጠቅም ሰው ከመሆን ያኔ ሞቼ ቢሆን ይሻለኝ ነበር። ግድ የለም፣ ለአሁኑ ተርፈሻል። ማን ያውቃል፣ ወደፊት ደግሞ ቆመሽ ትሄጂ ሆነ። ተስፋ እየሰጠኝ መሆኑ ነው? አዎ። እሺ አሁን ምን ልርዳ? ማለቴ ምንም ማገዘ ነገር አለ? የዛን ቀን ውሎሽ እንዴት እንደነበር እንድታጫውሽኝ እፈልጋለሁ። ሄሎ አንተ ስማኝማ፣ ቅድም ታች ብሎ የጠየቀን ሰውዬ ቤት ገብቶ ቀድሞኝ አገኘሁት። እንዴት ማለት? እንዴት ላገኝ? እንዴት? እኔ እንጃ፣ ዘመዷ ነው መሰለኝ። እንኪ እንትን አጣሪ፣ አሁኑ ነው አጣሪሽ። እንዴት ነው ማጣራው? ምን እንዴት ትኛለሽ እንዴ? ስሚ፣ የሚያወሩትን አዳምጫ። ምን እንደሚሉ ለምን አትሰሚም? ምን እንዴት አለው? ያዩኛል የሚሉት ራሱ አይሰማኝም። ራስ መታጣራ። እኔ አልመጣም። አንቺ ያምሻል እንዴ? አብረን እንዋረድ እንዴ? ይኸውልሽ በደንብ አዳምጪኝ። ይልቁንስ ቀልዱተኛ ለዛች ለሸንካሊት ለሷ መርዙን አለማምጃት። መርዙን ስጫት፣ ሰዓት እንዳያልፍ። ገባሽ? ከዛም ወደ ቋን አይተሽ ደውይልኝ። ያኔ በጀት ፍጥነት ቤት እመጣለሁ። ገባሽ? እሺ፣ እነሱ እንደወጡ ሰጣታለሁ። አረሳው። በቃ እደውላለሁ። ስሚ፣ በደንብ አደራሽ፣ ምንም አይነት ስህተት እንዳይሆን። እሺ ቻው። ቀኑ ምን ነበር መሰለ? የኔና የባለቤቴ የተጋባንበት የ1ኛ ዓመት ክብረ በዓላችን ነበር። እናም በረከቴ ይህንን ቀን ቤት ውስጥ አናሳልፍም ብሎ ሆቴል እራት እንድንበላ ቦታ ሪዘርቭ አድርጎ እየጠበቀኝ ነበር። እኔም ከስራ ቦታ ወጥቼ ለዚህ ቀን ይሆነኛል ብዬ የገዛሁትን የሚያምር ቀሚስ ለብሼ ተሽቀርቅሬ እየወጣሁ ነበር። ግን ደግሞ በረከት ላገኘው ከነበረበት ሰዓት 30 ደቂቃ ዘግይቼ ነበር። እናም ከቤት በጣም እየተጣደፍኩ እየወጣሁ ነበር። ግን ገና ከሰፈር ሳልወጣ አንድ ማላቀው ስልክ እየተደወለልኝ ነበር። እኔ ግን ማንሳት አልፈለኩም። ለምን? የስራ ስልክ ከሆነ ብዬ ነበር። ማለቴ የዛን ቀን ማንንም በስልክ ማውራት አልፈለኩም ነበር። ግን በጣም በተደጋጋሚ ሲደወል አነሳሁት። ምን አሉሽ?
ምንም ጽናት ብቻ ይል ነበር። በጣም ድምጻቸው ያስፈራ ነበር። ወንድ ነው? አዎ፣ በጣም ጉርናና ድምጽ ነበር። ኦኬ። ከዛስ ምን ተፈጠረ? ተይ ጽናት፣ ተይ አታርጊ ይል ነበር። ከዛማ ስልኩን ዘግቼ መንገድ መሄድ ጀመርኩኝ። ቶሎ እንደመራመድም እንደመሄድም እያልኩኝ ነበር። ከዛ ግን በጣም ብዙ እርምጃዎች ከተራመድኩ በኋላ የማስታውሰው የሆነ መኪና አጠገብ ሲደርስ ነበር። ኦኬ። ራስሽን ሳትሽ? ከዛ ምንም አታውቂም? በጣም ለብዙ ቀናት። ስልክሽን ማን ወሰደው? የዛን ቀን በጣም ግርግር ስለነበር ጠፋሉኝ። ኦኬ ጽናት፣ አመሰግናለሁ። በቃ ይህን ብቻ ነው የምትጠይቀኝ? አይ እንዳሰለችኝ። በተደጋጋሚማ ቤትሽን መጎብኘት አይቀርም። የዚህን ውጤት መጨረሻ ሳላሳይሽማ ከቤትሽ አልጠፋም። አንቺ ብቻ ጠንከር በይ። አመሰግናለሁ። መልካም ቀን። ግን መርማሪ፣ ከዚህ በኋላ ከመምጣት በፊት ብትደውልኝ በጣም ደስ ይለኛል። አይዞሽ፣ ባልደውልሽ ነው የሚሻለው። ቻው። እሺ። አዲሱ መርማሪሽ ግን ቆፍጠን ያለ ነው። ምን? ሰላምዬ፣ አንቺ ደግሞ ከመቼ ጀምሮ ነው ወንድ ማድነቅ የጀመርሽው? አይ እንደው ዝም ብሏል አይደለም። ግን ሰላምዬ፣ መቼ ነው የምታገቢው? ማለቴ መቼ ነው ልጅ የምትወልጂው? አንድ ቀን ፈጣሪ ሲፈቅድ። አንቺስ ፈጣሪ ሲፈቅድ እያልሽ አይደለ ቆይተሽ በረከትን ያገባሽው? እሱስ እውነትሽን ነው ሰላምዬ። አንቺ እድለኛ ነሽ ይሄን የመሰለ ባል ሰጠሽ። በይ ወይዘሪት ሰላም፣ ባሌ ለቀቅ። ቅናት ነው? ቀንተሽ ሞተሻል። እንዴ ባል እኮ ነው፣ እንዴት አይቀናም? ውጭ ከስንቱ ልታስጠይው ነው? የማላየውንም አላየውም፣ ከማየው ግን አስጥለዋለሁ። ጽናት አንቺ ጽናት! አቤት። የት ሄድሽ? አይ ምንም፣ ዝም ብዬ እኮ የሆነ ነገር ትዝ ብሎኝ። እኔን እዚህ ቁጭ አድርገሽ ሌላ ሀሳብ ውስጥ ትገቢያለሽ? ይቅርታ ሰላም። ቆይ ግን እዚህ ቤት ምግብ የሚለኝ እንኳን የለም እንዴ? ትበይ ነበር እንዴ? አዎ በጣም ርቦኝ ነበረ፣ ግን ቤት ሂጄ እበላለሁ። ምንድነው ግን የሰራችው ወጥ? እኔ እንጃ። ለማንኛውም በዛው ስሄድ አየዋለሁ የኔ አራስ። ቻው። ሰብለ፣ ምንድነው የሰራሽው ወጥ? ምን ነው? ምንም፣ ሌላ ሀሳብ ውስጥ ስለነበርኩኝ ነው። ይቅርታ፣ ምንም አልኩ። እሺ በቃ ለማንኛውም የጽናትን ነገር አደራ። ቻው፣ በቃ ሄጃለሁ። ችግር የለውም፣ አጥባታለሁ። ቻው። ቅቤው መጠጣልሽ እንዴ? አረ ገና ነው። ሰላም እኮ የበረከትንና የጽናትን ነገር አደራ ስላለችኝ ነው። የበረከትን ሰላም እንደዛለች? አዎ አለችኝ። እሺ ቆይ መጣሁ አንዴ፣ የጣርኩት ነገር እንዳይገነፍል። ምንድነው ከጀርባዬ እየተደረገ ያለው ነገር? ፈጣሪ ሆይ
ምን እየተፈጠረ ነው? ምንድን ነው እየተደረገ ያለው? ወይኔ ሰብለ፣ ወይኔ ለአንዴ ሸንካላ ሽንክልክል መድኃኒት መስጠት ያቅተኝ። ወይኔ እንደዚህ ልጥመጥመጥ ደግሞ አይቀራትም፣ ትሞቻታለሽ። እትዬ ምን ልጨምር? አይ ምንም በቃ። እርሶስ ጋሼ ምን ልጨምሩሎት? ምን ይጨመር? ሰብልዬ እኔ ጀግና አኮራረፍሻቸው። ተኮራረፉልሽ ሰብልዬ። እንዴት ደስ ይላል። ሰላም ሰፈነ እኮ ዝም ተባባሉ። እንዴት ጀግና ነኝ። እንዴት ደስ ይላል። አሳካሁት። ምን አለ ከዚህ በላይ? አይ ሰብልዬ መጣህልኝ የኔ ጌታ።